ማህበራዊ ሚዲያ ላይ የምናየው የሰዎች ህይወት ትክክለኛ ህይወታቸውን አይደለም የሚያምረውን ነገር ነው የምናየው። ኳስ ሜዳ ውስጥ ገቢ ሁለት ኳስ ይሰጠኝ ማለታችን የጨዋታው ህግ አንድ ኳስ ነው፣ ሁለት ጎል ነው። ስናውቅ ነው የተሻለ ነገር የምናደርገው፣ ካላወቅን አላወቅንም። አእምሮ በነገራችን ላይ አይለቅም። ለምሳሌ ከስሮ ቸልተኛ ከሆንኩ ያን ስጋት ያን ፍርሃት ያን ጭንቀት ይዞ ነው የሚሄደው። እኔ ሁሌ የሚጠጣ ባል ነው የሚያጋጥመኝ። የረሳሁት መስሎ የነበር ተመልሶ አገረሸብኝ ወይ ምናምን ነገር ይላሉ። ያማረ ለተሰንበትን እየተመኘው ዛሬ በስቱዲዮ ከአቶ ዳንኤል አያሌው ጋር ነው ያለሁት። አቶ ዳንኤል አያሌው የኒውሮ ሊንጉስቲክ ፕሮግራም ባለሙያ ነው። እንዲሁም በተለያየ ዘርፍ የተለያዩ ማማከሮችን ይሰጣል። ሰዎች ንቃተ ህሊናቸው ላይ እንዲሰሩ እንዲሁም የተሻለ ህይወትን መኖር እንዲችሉ የሚያስችሉ የተለያዩ ስልጠናዎችን ይሰጣል። አቶ ዳንኤል እንኳን ሰላም መጣ። እንኳን ደህና ቆየሽኝ። አመሰግናለሁ ስለጋበዝሽ። ኒውሮ ሊንጉስቲክ ፕሮግራም ማለት ምን ማለት ነው? ኒውሮ ሊንጉስቲክ ፕሮግራሚንግ በአማርኛ ለመተርጎም ጥረት አድርጌያለሁ። የአእምሮ ቋንቋ መቀመር አይነት ነገር አይ ቲንክ ከእንግሊዝኛው አማርኛው ትንሽ ወሰብሰብ አለ ሲሉኝ ተመልሼ ወደዛ ወደ ኤንኤልፒ ዞር ያለው አጠር ሲል ኤንኤልፒ ነው የሚባለው። ዋናው ትኩረቱ የሚያደርገው የሰው ልጅ አቅሙ መጠቀም እንዲችል ነው፣ ማድረግ ላይ ነው። ስለዚህ ምናልባት የተለያየ ፍጥረታት የተለያየ ራሳቸው አቅም አላቸው። የሚበሩት ክንፋቸውን ይጠቀማሉ፣ ኃይለኛ የምንላቸው ክርናቸውን ይጠቀማሉ። የሰው ልጅ አቅም ደግሞ ያለው ሀሳብ ውስጥ ነው፣ አእምሮ ውስጥ ነው። ስለዚህ ይህን አእምሮ ውስጥ ያለን አቅም መጠቀም መቻል ማለት ነው። ስለዚህ እንደ ሰው መኖር ከፈለግን ጥሩ ውጤቶችን እያመጣን ትልቁ ማወቅ ያለብን እንዴት አድርገን ይህን አእምሯችንን ተጠቅመን ሀሳቦቻችንን ገርተን የምንፈልገውን አይነት ውጤት እና ተሞክሮ እንዴት እናመጣለን የሚለው ጽንሰ ሀሳብ ነው። ስለዚህ ፎርማሊ ዲፋይን አድርገው ብትኝ እኔ የምወደው ዴፊኒሽን የአእምሯችንን ሙሉ ኃይል በመጠቀም የምንፈልገውን ውጤትና ተሞክሮ እንዴት መጠቀም እንደምንችል ነው የሚያሳየው። ኖርማሊ የኮንሽስና ሰብኮንሽስ የሚባሉ የማሰብ መንገዶች አሉ። ቀለል ስናደርገው ኮንሽስ የምንለው ሰው የሚያስብለን አእምሮ የሚያስበው አእምሮ ነው። ሰብኮንሽስ የምንለው ደግሞ ሞር አውቶማቲክ በሆነ መንገድ ነገሮች ያሰብነውን ወደ ተግባር የሚቀይር አእምሮ ነው። ስለዚህ በአብዛኛው ሰው አቅሙን መጠቀም የሚችለው እነዚህ ሁለት አእምሮዎች ሁለቱም ለአንድ ዓላማ መሰለፍ ሲችሉ ብቻ ነው። ላይፍ ውስጥ ወይም ህይወት ውስጥ ያለው ትልቁ ተግዳሮት ሰዎች ነገሮችን ያስባሉ እንጂ ባሰቡት ደረጃ ነገሮች ማድረግ አይችሉም። ካላደረግን ደግሞ ማግኘት የሚባል ነገር የለም። ስለዚህ በዋናነት የሚያደርገው ይሄ ነው። ውስጣዊ ሰላማችን የሚመዘነው እኛ ሁሉ ጊዜ ቁጥጥር ባለን ነገሮች ላይ ብቻ ሳይሆን አንዳንዴ ደግሞ ከኛ አቅም ውጪ ከኛ ቁጥጥር ውጪ ከውጪ የሚመጡ ነገሮች ይኖራሉ። ስለዚህ በዛ ውስጥ ደግሞ በጽናት ማለፍ መለማመድ ትክክለኛ ውስጣዊ ሰላም እሱ ይመስለኛል። እና እሱን ሀሳብ እንዴት አየኸው? እና ደግሞ ውስጣዊ ሰላም ስንል ውስጣዊ ሰላም ራሱ ምን ማለት ነው? ቃሉ ራሱ ገልጿል ይመስለኛል። ውስጣዊ ሰላም ማለት እኔ ውስጥ ያለው ሰላም ማለት ነው። ምናልባት ውጪው ምንም ሊሆን ይችላል። ብዙ ጊዜ ይህን ሀሳብ ሲገለጽ ውቅያኖስ፣ ባህር የምትያቸው እነዚህ ትልቅ ውሃ አካሎች በአብዛኛው አካባቢው ንፋስ ካለ ጠንካራ ንፋስ ካለ እንትን ሲሉ እንመለከታቸዋለን። ውስጣቸው ጠለቅ ብለሽ ግን የተረጋጋ አይነት ነገር ነው። እዚህ ምናልባት ውስጣዊ ሰላም ማለት ያለው ይችላል። አካባቢያችን ምንም አይነት ወጀብ ቢኖር ከባድ ነገር ቢኖር በዛ ውስጥ አንጨነቅም፣ አንረበሽም፣ አንፈራም፣ አንሰጋም ማለት አይደለም። ግን ስቲል ነገሮች እንደሚያልፉ አልፎ አውቆ የምንቀበላቸውን ተቀብለን መለወጥ የምንችላቸውን ለውጠን መጓዝ መቻል ነው ትልቁ ሰላማችን የሚሰጠን። አንድ እንደውም የህሊና ጸሎት የሚባል አለ የምታውቂ ከሆነ መቀበል የምችለውን ነገር መለወጥ የምችለውን ነገር እንድለውጥ፣ መለወጥ የማልችለውን እንድቀበል፣ በእነዚህ በሁለት መካከል ያለውን ልዩነት ደግሞ እንዳውቅ ልብ ስጠኝ የሚባል ጸሎት አለ ማለት ነው። ህይወታችን ውስጥ ሁሉንም ነገር መለወጥ አንችል። የተወሰኑ ነገሮች በእኛ ኮንትሮል ውስጥ ያሉ ነገሮች አሉ። ስለዚህ ሞር ሰው እዛ ላይ ማተኮር ሲችል መለወጥ የሚችለው ነገር ላይ ሞር አተኩሮ ሌላው መቀበል ሲችል ውስጡ ሰላም ማግኘት ይችላል። ስለዚህ ምን አይነት ነገሮችን ነው በአብዛኛው መለወጥ የምንችለው ሲባል ብዙ ጊዜ አሁን ኤንኤልፒ ስናስተምር በተለይ ሰዎች ውጤታቸውን ማሳካት እንዲችሉ ከምናነሳው ሀሳብ ውስጥ አንዱ ኮንትሮል ወይ ደግሞ ነገሮችን መቆጣጠር መፈለግ የሚባል ሀሳብ አለና እነዚህን ጉዳዮች በሶስት ከፍለን እናስቀምጣቸዋለን። የመጀመሪያው ህይወታችን ውስጥ በእኛ ኮምፕሊት ቁጥጥር ያሉ ጉዳዮች አሉ። ኦኬ ኮምፕሊት ለማለት አስቸጋሪ ነው። በብዛት እኛ ልንቆጣጠራቸው በእኛ መንገድ ልንገራቸው እንችላቸው ነገሮች አሉ። እነሱን ከኛ ከራሳችን ጋር የተያዙ ጉዳዮች ለምሳሌ የምናስባቸውን ሀሳቦች፣ ውስጣችን የሚሰሙን ስሜቶች፣ የምናደርጋቸው ድርጊቶች በእኛ ቁጥጥር ውስጥ ያሉ ነገሮች ናቸው። ስለዚህ የሰው ልጅ ራሱ ማድረግ ያለበትን ውስጡ ያለውን ስሜት በውጭ ማላካት ትንሽ አደጋ ነው እንላለን። ሁለተኛው ከመቆጣጠር አኳያ ስንመለከት ባንቆጣጠራቸውም ግን ኢንፍሉዌንስ እናደርጋቸው ተጽዕኖ ልናሳልፍባቸው የምንችላቸው ነገሮች ደግሞ አሉ።
ስለዚህ ከኛ ውጭ ያሉ ሰዎች ለምሳሌ አይደል ህይወቴ ውስጥ ያሉ ቅርብ የሆኑ ሰዎች ካሉ እኔ በፈለኩት መንገድ ላረጋቸው አልችልም። እኔ ያልኩትን አርጉ አታርጉ ማለት አልችልም። ሰው የራሱ ፍላጎት አለው፣ የራሱ ስጋት አለው፣ የራሱ ቫልዩ አለው፣ የራሱ ህይወት ነገር አለው። ግን እነዛን ሰዎች ምን ማድረግ እንችላለን? ተጽዕኖ ማሳረፍ እንችላለን ሌሎች ሰዎች ላይ። ለምሳሌ ሰራተኛ ከሆንኩ አመቱ መጨረሻ ላይ እድገት ከፈለኩ አይደል ለራሴ እድገት አልሰጥም። ማድረግ አለብኝ አለቃዬን ኢንፍሉዌንስ ማድረግ መቻል አለብኝ። ስለዚህ ቢሰጠኝ ባሰጠኛውን ሰላሜን የሚያናጋው አንዱ ቅድም ካነሳሹ ነገር ውስጥ ምንድነው በቃ መሰጠት አለበት ብዬ ከተንገታገጥኩ ውስጤ ይረበሻል፣ ሰላሜን አጣለሁ። ስለዚህ ከኔ ቁጥጥር በውጭ ሆነ ሌላ ሰው በሚያደርገው ነገር ራሴን አስቸግራለሁ። ስለዚህ የተሻለው ነገር ምንድነው? እንዴት አድርጌ እሱ ያን የምፈልገውን ነገር እንዲሰጠኝ እንዴት አድርጌ ኢንፍሉዌንስ ላድርገው፣ ከዛ ውጭ ያለውን ግን መቀበል ነው ጥሩ። ሶስተኛው ካቴጎሪ እዚህ ውስጥ ያለው ምንድነው? ኮምፕሊትሊ እኛ መቆጣጠር ማንችላቸው ነገሮች አሉ ህይወታችን ውስጥ። ለእኔ ብቻ አይደለም፣ ያ ለሁሉም የሆነ መጫወቻ ሜዳ ነው። አንድ ኳስ ሜዳ ውስጥ ገቢ 2 ኳስ ይሰጠኝ ማለታችን የጨዋታው ህግ 1 ኳስ ነው፣ 2 ጎል ነው። የጨዋታ ቁጥር አለ። ስለዚህ ባለው በተሰጠው ህግና ሜዳ ላይ ነው የምትጫወተው። ከኛ ቁጥጥር ውጭ ያሉትን ነገሮች በአብዛኛው ሰው በዛ መንገድ መመልከት መቻል አለበት። ስለዚህ አሁን ትልቁ ሰላማችን የምናጣው ምንድነው? እነዛ ኮምፕሊትሊ ከኛ ቁጥጥር ውጭ የሆኑ ነገሮችን በእኛ ቁጥጥር ውስጥ አምጥተን እኔ በፈለኩት መንገድ እንዳልሆነ ብለን ጥረት ስናደርግ ብዙ ጊዜ ሰላማችን እናጣለንና ያቺ ጸሎቷ ወሳኝ ናት። የትኛውን ነው የምቆጣጠረው? እኔ ኢንፍሉዌንስ ውስጥ ያለው ነገር የትኛው ነው ብሎ ሞርዛ ላይ ማተኮር ህይወት ላይ በጣም ብዙ ሰላም ይሰጣል። ይሄ ሁሉን ነገር እኔ ካልተቆጣጠርኩኝ በስተቀር ደስተኛ አልሆንም፣ ወይም ደግሞ ሁሉን ነገር እኔ በፈለኩት መንገድ ካልሄደ ደስተኛ አልሆንም የሚለው አስተሳሰብ ራሱ ከየት ነው የሚመጣው የሚል ጥያቄ አለኝ። ልክ ነው። አይ ቲንክ እንዳልሽ ነው ቤዚክ ከምናስብበት መንገድ ሊሆን ይችላል። የሰው ልጅ ምናልባት አእምሮ በተለይ ቅድም ሰብኮንሽስ ያለው አእምሮ ትልቁ ፍላጎቱ ሰዎችን ከችግር ጠብቆ በህይወት ማቆየት ነው። ከችግር ጠብቆ በህይወት ማቆየት ማለት ሪስክ የሚባል ነገር አዲስ ነገር አይፈልግም። እዚህ በተቻለ መጠን እንደው የለመደው ነገር ችግርም ቢሆን የለመደውን አዲስ ነገር የተሻለ ነገር ከሚሆን የተቸገረውም ቢሆን የለመደውን ነገር የመምረጥ ዝንባሬ ያለው አንዱ በኤንኤልፒ ፕራይም ዳይሬክቲቭ እንላቸዋለን። እነዚህ ሰብኮንሽስ ማይንድ የሚመራባቸው እንደ ህግ ነገሮች ናቸው። ስለዚህ እንደው በተቻለ መጠን አዲስ ነገር ስታሳዩ ለመራቅ ነው ጥረት የሚያደርገው። ስለዚህ እንደው የሚያደርገው ማለት ነው የሚያውቀው ነገር ብቻ ከሚያውቀው ነገር ውጭ ከሆነ ሁሉም ነገር ወደሚያውቀው ነገር የመሰብሰብ ዝንባሌ ያለ ስለዚህ ቤዚክ ተፈጥሯችን ነው። ከዛ አንጻር ኢሞሽናል ኒድስ ወይ ደግሞ ስሜት ፍላጎት ከምንላቸው አንቺ ቀጥታ የተጠቀምሽውን ቋንቋ በተጠቀም አንዱ the need for certainty ወይ ደግሞ እርግጠኛ መሆን መፈለግ የሚባል ነገር አለ። ስለዚህ ምንድነው ማረጋቸው ነገሮች መጨረሻ ላይ የምፈልገውን አውትካም እንዲያመጡ መፈለግ፣ ማናገራቸው ሰዎች እኔ ያሰብኩት ነገር እንዲያደርጉ መፈለግ፣ ጫና ማድረግ አይነት ነገር በአብዛኛው ያሉ ነገሮች ናቸውና ምናልባት ከኒዶቻችን ውስጥ አንዱ ሰርቲኒቲ ነው። የሚገርመው ግን ሰው ልጅ በተፈጥሮ ፍላጎቱ ያ ብቻ አይደለም፣ እርግጠኛ መሆን መፈለግ ብቻ አይደለም። ኤግዛክትሊ ከዛ ተቃራኒ የሆነ ፍላጎትም አለ። the need for uncertainty እንለዋለን። ወይ ደግሞ አዲስ ነገር እንፈልጋለን። የምትወጂው ምግብ በመደዳ 3 ቀን ባበላሽ የሆነ ቦታ ጋር ይሰልችሻል አይደል? መደዳ መብላትሽ የምትፈልጊው ነገር ነው፣ ምቾት ይሰጥሻል። ከተወሰነ ጊዜ በኋላ ግን ይቀየርልኝ ትያለሽ። ያም ፍላጎት አለ። ስለዚህ ሰው እርግጠኛ ነገር በነገሮች ውስጥ የሚፈልገው ነገር እንደሆኑ ማረጋገጥ መፈለጉ እንዳለም ሆኖ ሌላም ኒድ አለው። ግን ችግሩ ምንድነው? የሁለተኛው ፍላጎት አዲስ ነገር መፈለግ የሚባለው ከምቾት ቀጠና ያስወጣል፣ ያስፈራል፣ ሪስክ አለው። የሰብኮንሽስ ማይንድ ተመለስ ማለት ዝንባሌ ያለውና የተፈጠርንበት መንገድም እዛ ነገር ላይ ዱዌል እንድናደርግ በጣም እንድናተኩር የምፈልጋቸው ነገሮች ሁሉ እንድናደርግ የመፈለግ ዝንባሌ ያለን ማለት ነው። አንዳንዴ ነገሮችን በቁጥጥራችን ስር መዋል ወይም ደግሞ እኛ በፈለግነው መልኩ ብቻ እንዲሄዱ መዋል ጥንካሬ ነው ወይስ ድክመት ነው? እና መቼ ነው የምንለቀው? ወይም ደግሞ የሰሬንደር የሚለው ሀሳብ አለ አይደለ? ያንን ራሱ በሰሬንደር በማድረግና እንደገና ደግሞ ነገሮችን ባለመቆጣጠር መካከል ያለው ልዩነት ምንድን ነው? መጀመሪያ ጠይቅሽ ጥያቄ ኢምፖርታንት ነው። ለምሳሌ ጥንካሬ ነው ወይስ ምንድን ነው የተባለው? በቅርብ ጊዜ የነበረውን ከአንድ ሰው ጋር የድርጅት ባለቤት ነው ከሱ ጋር የነበረው ምናልባት ሊገልጸው ይችላል ብዬ አስባለሁ። ስለዚህ ትልቁ የነበረው ችግር ምንድን ነው? ስራው ላይ የሰዎችን ሀሳብ ፈጽሞ አይቀበልም። እሱ በፈለገው መንገድ ነው እንዲሆን የሚፈልገው ያውቃል። እዛ ራሱ ሰዎችን እያስገደደ ውስጡ ይቃውመዋል። ይሄን ማድረግ ያለብህም ማዳመጥ አለብህ የሚባል ነገር አክቹዋሊ ያጋጥመዋል። እና ግን ያስገድዳል። የመጣበት ምክንያት ያ ነው። የሰዎች ሀሳብ አለ፣ የሰማ ይመስላል፣ መጨረሻ ላይ ግን የሚፈልገውን ነገር ነው የሚያደርገው። ስለዚህ ነገሮች ሁሉ እሱ በፈለገው መንገድ
በልኩ እንዲሄዱ የመፈለግ አይነት ነገር እንደዚህ አይነት ዝንባሌ ያለው እና ምክንያቱም ሊሆን ይችላል። ይሄን ነው መፈተሽ ጥረት ያደረግነው አንዱ ኤንኤልፒ ላይ ራሳ ቴክኒኮች አሉ። ሰው አንድ ባህሪ ዛሬ የሚያሳይ ከሆነ ያ ባህሪ ዝም ብሎ አሁን የመጣ ነገር አይደለም። ሞስት ፕሮባብሊ ሀቢት ነው፣ ልምድ ነው። ከዚህ ጋር ሰው ጋር ስንሰራ አንዱ ትልቁ ያገኘነው ያ ኮንትሮል ነገሮችን በራሱ ቁጥጥር ውስጥ እንዲሆን ፈለገ ያደረገበት ህይወት ውስጥ የተፈጠረ ኤክስፒሪየንስ ነው። አይ ቲንክ በጣም ወጣት ወይም ልጅ ያለ ህይወት ውስጥ በጣም ቫሉ የሚያደርጋቸው ቤተሰቦቹን አጥቷል። ስለዚህ ሰምሃው አንድ አእምሮ የሚያደርገው ነገር ምንድነው ኢምፖርታንት ብሎ ያሰባቸውን ነገሮች ስላጣ ቫሉ ማድረጋቸው ነገሮች አጣለው የሚል ግንዛቤ ያለው ውስጡ። ስለዚህ በማንኛውም ጊዜ ጥሩ ነገር ህይወት ውስጥ ሲመጣ ምን ማድረግ እንዳለበት ያስባል አእምሮ። የሆነ ጊዜ ታጣዋለህ። ልክ ቤተሰቦችን ኤኒ ታይም እንዳጣቸው ቢዝነስንም ታጣ ትችላለህ። ስለዚህ ለዛ የፈጠረው መንገድ ምንድነው? በተቻለ መጠን በአንተ ኮንትሮል ውስጥ አድርጋቸው። ምክንያቱም ቤተሰቦችን አጥቷል። ሌላ ጥሩ ነገር ሲመጣ ልታጣ ትችላለህ። ስለዚህ በራስ ቁጥጥር ውስጥ ማድረግ አለብህ የሚል እይታ ውስጡ ፈጥሯል። አሁን እንዳልኩሽ የሆነ ቦታ ጋር ጥንካሬ ነበር። የሆነ ቦታ ጋር ሲመጣ ግን ያ ነገሮችን በፈለኩት ነገር መንገድ ማድረግ የሚለው ነገር ጥንካሬ አይደለም። ኦፍኮርስ ስታስቢውም እኮ ሁላችንም ፍላጎት አለ። በተቻለ መጠን ነገሮች በፈለግናቸው መንገድ ቢሆኑ ጥሩ ነው አይደል? ድርጅት ስከፍት ከስራለሁ አልከፍትም። የሆነ ማስቀምጠው ታርጌት አለ፣ እሱ እንዲሆን ነው የምፈልገው። ቆም ነገሩ ግን ይሆናል ወይ ነው ትልቁ እዛ ጋ ነው። እዚህ ያን ለማስታረቅ አንድ ምናልባት ፓሬቶ ፕሪንሲፕል የሚባል ታውቂ ከሆነ 80-20% ሩል የሚሉት ነገር አለ። ሁልጊዜ ህይወታችን ውስጥ ከምናደርጋቸው ነገሮች ውስጥ 80% ፉርሽ ናቸው ማለት የምፈልገውን ውጤት አይሰጡም። እዚህ የሆነ ሰው ለማሳመን ብለሽ 10 ሰው ብታናገሪ 8ቱ ሪጀክት ያደርጉሻል፣ እምቢ ነው። እዚህ ያንን የመቀበል አቅም ያስፈልጋል ማለት ነው። እዚህ ሙሉ ለሙሉ እንቀበል አይደለም፣ ነገሮችን ሰሬንደር እናድርግ አይደለም። ቅድም ያስቀመጥነው ፕሪንሲፕል አለ። የትኞቹ ነው ሰሬንደር የምናደርገው? ኮምፕሊትሊ ከኛ ቁጥጥር ውጭ ያሉትን ነገሮች ግን የራሴን ስሜት ግን ሰሬንደር አላደርግም። ለምሳሌ ብዙ ጊዜ የሚሰማኝ ረብሻ ከሆነ ወይም ፒስ የመሆን ስሜት የማይሰማኝ ከሆነ እዛ ላይ መጨረሻ ላይ የምፈልገው ስሜት እስኪሰማኝ ድረስ ራሴ ማስለመድ መቻል አለብኝ። ተስፋ አልቆርጥም በዛ ጉዳይ ማለት ነው። እዚህ ሰሬንደር ሳደርግ በሁለቱ ላይ አንድ ኢንፍሉዌንስ የማደርጋቸው ነገሮች የተወሰነ ጊዜ ኢንፍሉዌንስ አድርጌ የማገኘውን ፊድባክ ተመልክቼ የማያዋጣ ከሆነ አቆማለሁ፣ ሰላሜን አገኛለሁ። ከዛ ኮምፕሊትሊ ከኔ ቁጥጥር ውጭ ያለው ጉዳይም ከሆነ እሱን መጀመሪያው በቃ ሲጀምር አክሴፕት አድርጌ ነው መጀመር። ምንም ነገር ሊፈጠር ይችላል፣ የመጫወቻው ሜዳ ነው፣ ለእኔ አይደለም። ስለዚህ ተቀብዬ ጉዳዩ መራመድ መቻል አለብኝ ማለት ነው። ምናልባት ግን ሰሬንደር ስንል ወይም መልቀቅ ስንል ምናልባት ቸልተኝነት እንዳይመስልብን ሰሬንደር ወይም ነገሮችን ይዘን ከዛ በኋላ መልቀቅ ማለት ትክክለኛ ትርጉሙ ምንድን ነው? እንደገና መቼስ ነው መልቀቅ ያለብን ነገሮች? እሱን ብታብራራልን ደስ ይለኛል። መቼ ልልቀቅ? ስለዚህ ከአንቺ ቁጥጥር የሆነ ጉዳይ ሲሆን ኮምፕሊትሊ ቢዝነስሽ ከሆነ ከከሰረ ኦልሬዲ ያለፈ ነገር ነው። ምን ማድረግ ትችላለሽ? በዛ ሁኔታ ውስጥ ምን ማድረግ አልችልም፣ አልፏል። ስለዚህ ምንድነው የምታደርጊው? ስትለቂ ሙሉ ለሙሉ በቃ ከሰረ ምንም አይደለም፣ ያ ቸልተኝነት ነው። ከስሯን ምን ማድረግ አልችልም ማለት ኦኬ። ከስር ያለው ምንድነው የምማረው ማለት መቻል አለብኝ። ኤግዛክትሊ ያ ሰሬንደር ከማድረገው ኦኬ፣ ባለፈው ዓመት ያን ከከሰርኩ ኦኬ፣ ስለዚህ ከስሯል ብዬ ብቀበልም አእምሮ በነገራችን ላይ አይለቅም። ለምሳሌ ከስሮ ቸልተኛ ከሆንኩ ያን ስጋት፣ ያን ፍርሃት፣ ያን ጭንቀት ይዞ ነው የሚሄደው። ኦንሊ ታይም ሰብኮንሽስ ማይንድ ህይወትሽ ውስጥ የተፈጠሩትን መልካም ያሉ ነገሮችን ትቶ ልቅቅ የሚያደርገው ከጉዳዩ ተምረሻል የሚለውን ሲያረጋግጥ ብቻ ነው። የሆነ መጥፎ ነገር አጋጥሟል፣ ያን ነገር መቀበል አለብኝ መልቀቅ አለብኝ ብያለሁ። የተፈጠረው ነገር ኪሳራ ሊሆን ይችላል፣ ወይ ሪሌሽንሺፕ የፈረሰ ሪሌሽንሺፕ ሊሆን ይችላል። በሚቀጥለው ሌላ ሪሌሽንሺፕ ውስጥ መግባት ካለብኝ፣ በሚቀጥለው ቀን አመት የምፈልገው ንግድ መነገድ ካለብኝ፣ ጤነኛ ሆኜ ሰላም ኖሮኝ ከዛ ጉዳይ ምን ተማርክ የሚለው ነገር አሁንም ሞር ሰብኮንሽስ ማይንድ ሊገባው በሚችል መንገድ መማሬ ማሳየት መቻል አለብኝ። በነገራችን ላይ እነዚህ ራሳቸውን የቻሉ ይህን ማድረጊያ መንገዶች አሉ። ኤንኤልፒ ውስጥ ያሉ በጣም ጥልቅ የሆኑ ሰዎች ራሳቸው ውስጣቸውን እንዲያስታርቁ፣ መልቀቅ ያለባቸውን እንዲለቁ፣ መማር ያለባቸው ነገሮች እንዲማሩ። በዚህ ቅድም እንዳለው ፍላጎታቸው ብቻ ሳይሆን ኮንሽስሊ ሰብኮንሽስሊ ውስጥ ያለው ስሜታቸው ያን ጉዳይ አንዳንድ ሰዎች ሰምተሽ ሊሆን ይችላል። የረሳሁት መስሎ ነበር ተመልሶ አገረሸብኝ ወይ ምናምን ነገር ይላሉ። የሆነ ጉዳይ ለምሳሌ ተጎድተው ከነበረ የሆነ ጊዜ ተመልሶ ይመጣል። ለምንድን ነው? ከጉዳዩ ጋር በተያያዘ ሙሉ ማስታረቅ ስራ ስላልተሰራ ነው ተመልሶ ያ ጉዳይ ከእንደገና ችግር ውስጥ የሚከታቸው። እዚህ ሰሬንደር ስናደርግ ትልቁ ሰሬንደር ማድረጊያ ያቺ ናት። ከዛች ካለፈችው ነገር ምን ተምረሃል ወይ ደግሞ ያለፈው ነገር በተለየ መንገድ መመልከት መቻል እና ለአእምሯችን እንደማንደግመው
ወይ ደግሞ የሚደገም ነገር ከሆነ ከኛ ቁጥጥር ውጭ ከሆነ መንገድ ማዘጋጀታችን ማወቅ መቻል አለብን። ሌላው ደግሞ ቅድም ያነሳው ነገር አለ ፓተርን የሚባል ነገርና ሰው ዛሬ ላይ ለደረሰበት ውጤት ወይም ለዛሬ ለሆንኩት ማንነቴ የሆነ የአንድ ቀን ሐሳብ ወይ የአንድ ቀን ድርጊት አይደለም አይደል? ከልጅነቴ ጀምሮ ስደጋግመው የኖርኩትና ውስጥ የተሰራ አንድ ፓተርን አለ። እሱ ነው መጨረሻ ላይ አይደል አድጎ ወደ ትልቅ ውጤት ላይ የሚደርሰው ወይም ፊት ለፊት ወጥቶ የሚታየውና ያንን ፓተርን እንዴት ነው ማወቅ የምንችለው? ይሄንን ለማድረግ የሚያስችሉ እንደ ሞዴሎች አሉ። ኤግዛክትሊ እዚህ ፓተርንሽን ማወቅ ስትፈልጊ ፓተርንሽን ቀጥታ ማወቅ አስቸጋሪ ነው በነገራችን ላይ። እዚህ ሰዎችን ፓተርናቸው ማወቅ ሲፈልጉ ውስጥ ዲፕ ያለው በብዛት ደጋግሜ የማረጋቸው ነገሮች ምንድን ናቸው? ስለዚህ አሁን ፓተርን የሚለው እንደው ፓተርን ብለን አስቀመጥ ነው እንጂ ምን አይነት አመለካከቶች አሉኝ ማለት ነው። ሌላ ምንም አይደል። በነዛ ደጋግሜ የማምናቸው ነገሮች አሉ። በብዛት በህይወቴ ውስጥ የማስባቸው ሀሳቦች በየቦታው ይገለጻሉ። ሪሌሽንሺፕ ውስጥ ይገለጻሉ፣ ቢዝነስ ላይ ይገለጻሉ። ፓተርን የተባሉት የተለያየ ቦታ ላይ ስለሚገለጹ ነው። እንዴት ለውቅ እያልሽ ነው? ያን ስትይኝ ትልቁ ያን ነገር ማወቂያ መንገድ ውጤትሽ መመልከት። ምክንያቱም ውስጥሽ ያለው ፓተርን አይታይም። የውስጥሽ ያለው ፓተርን ሊገለጽ የሚችለው ህይወት ውስጥ በምታገኘው ውጤት ብቻ ነው። ስለዚህ ምን ማለት ነው? ለምሳሌ አሁን ፓተርን ደግሞ ስንፈትሽ የሆነ የማንፈልገው ነገር ስላለ ነው ማለት ነው። የሆነ የማትፈልጊው ውጤት ስላለ ነው ማለት ነው። ወይ ሪሌሽንሽፕሽ የምትፈልጊው አይደለም፣ ወይ ቢዝነስ 10 ዓመት ሰርተሻል ግን ምንም ነገር የለም፣ ወይ ሁልጊዜ ሰላም እንዲሰማሽ ፈልገሻል ግን ሰላም የሚባል ነገር የለም ህይወትሽ ውስጥ ማለት ነው። ስለዚህ ያን የፈጠረው ምንድነው? ውስጥሽ ያለ ደጋግመሽ በሁኔታዎች ውስጥ የምታስቢያቸው ሀሳቦች አሉ። ስለዚህ ይህንን ብሊፍ መፈተሽ ወይ በእንግሊዝኛው ብሊፍ ኦዲት እንለዋለን። ሰዎችን እንዲፈትሹ ስናደርግ ምንድነው በሰፊው ጆርናል እንዲያደርጉ እናደርጋቸዋለን። ቅድም ያነሳው ልጅ ሰው ያን ያደርግ ነው። ህይወቴ ውስጥ በአብዛኛው ቁጡ ነኝ፣ ሰዎችን አላዳመጥም ምናምን ሲለኝ አሁን ማግኘት ያለብንና ማፍታት ያለብን ፓተርኑን ነው እንጂ እዛ ጋር እንዲረጋጋ ብቻ ማድረጉ በቂ አይደለም። ቤት ከላይ ጥሩ አድርገሽ ቀብተሽ መሰረቱን አለማስተካከል ማለት ነው። ለምሳሌ ነገሮችን ከላይ ለማስተካከል ጥረት ማድረግ። ስለዚህ ምን ሄዳለን እንፈትሻለን። ሄደን ኤግዛክትሊ ይሄን አመለካከት የፈጠረው ነገር ምንድነው? እዚህ ፓተርን ነው ማለት ነው። እዚህ ሰው ፓተርን ስናገኝ አትሊስት 3 ታገኛል። የመጀመሪያው ህይወት ውስጥ በተፈጠረው ሰዎችን ስላጣ ምን ብሎ ጭንቅላቱ ደምድሟል? ኤኒ ታይም ህይወት ውስጥ የምትፈልገውን ነገር ያገኘውን ቫልዩ ያረከውን ነገር ልታጣ ትችላለህ። ስለዚህ በተቻለ መጠን በአንተ ኮንትሮል ውስጥ አርግ የሚል ፕሮግራም ተጽፏል በነገራችን ላይ። ያ ድግግሞሽ አይደለም። ሌላው በጣም ኢምፖርታንት የሆነ ነገር ምንድነው? በአንድ ኢንሲደንት ህይወት ውስጥ በተፈጠረ በአንድ ጉዳይ ነው ፓተርን የተፈጠረው። ፓተርን ሲፈጠር መደጋገም አያስፈልገው። ፓተርኑ ራሱ ይደጋገማል እንጂ ፓተርኑን ለመፍጠር ድግግሞሽ ሁልጊዜ አያስፈልገው። ያስፈልገው ይችላል። አንዴ ግን የተፈጠረው ይደጋገማል። አዎ ምን ሲሆን? ስሜታዊ ሲሆን አብሮ ያ ጉዳይ ሲፈጠር ልክ ይሄ ስሜታዊ ስለነበር ቤተሰብ ማጣት ስለሆነ ጠንካራ ስለሆነ ልክ እንደ በእሳት የሆነ ነገር እንደመከተብ ነው። ጭንቅላትሽ በደንብ ነው የሚከተበው። ስለዚህ ከቤተሰብ ጋር ብቻ ሪሌሽንሺፕ ላይ ሳይሆን አእምሮ ደግሞ ሌላው የሚያደርገው መሰለሽ ጀነራላይዝ ያደርጋል። አንድ ቦታ ውስጥ የተማረውን ነገር ማድረግ ዝንባሌ ያለው ሌላ ቦታ አፕላይ ያደርጋል። ለምሳሌ ቤተሰቦች ቤት ውስጥ በር መክፈት ካስተማሩሽ ዘመድ ቤት ስትወስጂ በር ስታይ ይሄ ነገር ምንድነው አትይ አይደል? ምን ያለሽው በር ነው። ምክንያቱም እኛ ቤት በር ነበረ፣ በዛ መንገድ ከፍታለሁ ኤፊሽንትሊ ነገሮችን ማድረግ ስላለብሽ። ስለዚህ ይሄ ሰው ያን አመለካከት ውስጥ ሲፈጠር ይሄ ሀሳብ ሲፈጠር ኤኒ ሪሌሽንሺፕ ያለበት ቦታ ውስጥ ወይ ደግሞ ቫልዩ የሚያደርጋቸው ነገሮች ውስጥ ሁሉ አእምሮ ምን አድርጓል? ጀነራላይዝ አድርጎታል። ስለዚህ ከሰው ጋር ብቻ ሳይሆን ቢዝነስ ላይም እዛ ላይም ይሄን ፓተርን አፕላይ አድርግ። አሁን ፓተርን ሆነ አይደል? እዚህ ጋር የሚመጣ ሰካይ መጣ ሰካይ መጣ። ሌላ እዚህ ጋር ሰው ላይ ያገኘነው ምንድነው? ሁለተኛው አይዴንቲቲ ያለው ቅድም እኔ ልክ ነኝ ብሎ ያምናል። ራሱን እንደ ፍጹም እንደሆነ እንደ መስፈርት ነው የሚያው። ኦልሞስት እግዚአብሔር ነኝ እንደማለት ከእኔ ያልኩት ውጪ ካልሆነ በስተቀር በምንም አይነት ሌላቻችሁ የምትናገሩት ነገር ዋጋ የለውም የሚል እምነት አለው እይታ ማለት ነው። እሱም ፓተርን ነው። ፓተርን ያስባለው ለምንድን ነው? አንድ ቦታ ላይ ብቻ አይደለም አፕላይ የሚያደርጋት ኤቭሪ እነዚህ ሲቹዌሽኖች ውስጥ ሁሉ አፕላይ ያደርጋት። ስለዚህ አንድ ይሄ ከታወቀ በኋላ ካስፈለገ እንደምንጠቀምበት ዘዴ ለምሳሌ አንዱ የምንጠቀምበት በኤንኤልፒ ፍሊፕ የሚባል አለ። ፍሊፕ ማለት መገልበጥ ማለት አይደል? ስለዚህ ይህንን እንዲገለበጥ እናደርገዋለን። ኦኬ እኔ በሁሉም ነገር ውስጥ ትክክለኛ ነኝ ከማለት እኔ ያልኩት መሆን አለበት ከማለት ኤንኤልፒ ውስጥ አሁንም አንድ ቢሊፍስ ኦፍ ኤክሰለንስ የምንለው ወይ ደግሞ የብልጫ አመለካከት የምንለው ኤቭሪ ፐርሰን ኢዝ ዩኒክ የሚል እይታ አለ። እያንዳንዱ ሰው ልዩ ነው ማለት ነው። ሪስፔክት እንድታረጊ የሰዎችን ሀሳብ እንድታዳምጪ የሚያደርግ እይታ ነው። ሀሳብ ነው ግን በኋላ ወደ ብሊፍነት መቀየር መቻል አለበት። እዚህ አንዱ እንዲያደርግ ያደረገው እሱ እንዲዛረግ ነው። ኦኬ ኤቭሪ ፐርሰን ኢዝ ዩኒክ። እዛ ቦታ ጋር የቀጠርኳቸው ሰዎች እያንዳንዳቸው የሆነ የሚያመጡት ቫልዩ አለ ብዬ ስላሰብኩ ነው የቀጠርኳቸው። ስለዚህ ቀጠሪያቸው ካላዳመጥኳቸው ምን ዋጋ አለ? ስለዚህ እኔ መስፈርት አይደለሁም። ኦኬ መጨረሻ ላይ ወሳኝ ልሆን ይችላል።
መስፈርቱ ግን ጉዳዩ ከኔ ውጭ ያለው ነገር ነው ብሎ የሚለውን ነገር እንዲቀበል ማድረግ መቻል ማለት ነው። ከዛ ፍሊፕ ከተደረገ በኋላ አሁን ልክ ቅድም ፓተርን እንዲሆን አይደል ስሜት አስፈልገው ነበር አይደል? ሀሳብ ስላሰብሽ ብቻ ውስጥሽ ስለማይሆን ሌላ ቢሊፍ ኢንስቶሌሽን ይባላል። ልክ ኮምፒውተር ላይ ፕሮግራም ኢንስቶል አደረኩት የለ ልክ እንደዛ አእምሮሽ ውስጥ ፕሮግራም ኢንስቶል ማድረጊያ የኤንኤልፒ መንገዶች አሉ። ያሰብሻቸውን ሀሳቦች ማለት ነው። በዛ ፕሮሰስ ውስጥ ማስተን ታይም እናስኬደዋለን። ግን ቀላል ባለሙያ ላልሆነ ሰው ሁልጊዜ ህይወቴ ውስጥ የማልፈልገው ነገር አለ ብሎ ካሰበ ትልቁ ነገር አንድ እሱን ኦነስትሊ መቀበል፣ ከዛ ያን ካረገ በኋላ ወደኋላ ድሮ ማድረግ። ኦኬ ይሄ የተፈጠረው ምን አይነት እምነቶች ቢኖሩኝ ነው? አንድ ስለ ራሴ፣ ሁለት ስለ ሰዎች፣ ሶስት ስለ ጉዳዩ፣ አራት ስለ ዓለም ግሎባላይዝድ የሆነ እይታዬ ከዚህ ጉዳይ ጋር ምንድን ነው? እዚህ ሰዎች ራሳቸውን እንዲረዱ እናደርጋለን። ጆርናል አድርጉ እንላለን። ቁጭ ብሎ ከዛ ጉዳይ ጋር ይሄ ችግር አለብኝ ለሚ ጆርናል ኤቭሪቲንግ ያ ሰውዬ እዛ ወረቀት ላይ የሚያሰርፈው ነገር ሁሉ አመለካከት ነው። ነገራችን እውነት አይደለም። ምክንያቱም ሁላችንም እውነትን አእምሯችን ውስጥ አለ ብለን እናስባለን እንጂ ያለው የራሳችን የግል እውነታ ነው። አንዱ ኤንኤልፒ ትልቁ የለየው ነገር ያ ነው። በውጭ ባለው እውነትና እኛ አእምሯችን ውስጥ ባለው እውነት መካከል ትልቁ ልዩነት አለ። እዚህ ሁለት ሰዎች በአንድ አይነት ሁኔታ ውስጥ ሁለት የተለያየ ውጤት ሲያመጡ ሁኔታው ሳይሆን ለውጥ የሚያመጣው አእምሯቸው ውስጥ ያን ነገር ያዩበት የተገነዘቡበት ቫልዩ ያደረጉበት መንገድ ነው። ስለዚህ አንደኛው የሌላኛውን ውጤት ማምጣት ከፈለገ ምን ማድረግ አለበት ማለት ነው? ይሄኛው ውጤት ማምጣት ያብሻል የፈለገው የዚህኛውን አይነት ሰው እይታ ያስፈልገዋል ማለት ነው። እንደውም አሁን ይሄን ስትል ምን ትዝ አለኝ፣ ብዙ ጊዜ በተለምዶ ምን እንላለን፣ እኔ ሪሌሽንሺፕ ላይ፣ ጓደኝነት ላይ፣ ስራ ላይ፣ ብዙ ነገር ላይ አንድ አይነት ነገር ነው የሚያጋጥመን እንላለን። ለምሳሌ በሪሌሽንሺፕ ላይ እኔ ሁሌ የሚጠጣ ባል ነው የሚያጋጥመኝ ወይ እንላለን። ወይ ደግሞ በጓደኝነት ላይ እኔ እንደዚህ የሚጎዱኝ ጓደኞች ናቸው የሚያጋጥሙኝ እንላለን። እና ይመስለኛል ያንን እኛን ራሳችን ውስጥ ያለውን ፓተርን ካለመረዳት ይመስለኛል አይደል ያንን የምንደጋግመው። አሁንም ኤግዛምፕል ልስጥሽ፣ በጣም የሚገርም ኤግዛምፕል ነው። አሁን በቅርብ ጊዜ ወርክሾፕ ነበረኝና ልጅቷ በሶስተኛው ቀን ወርክሾፕ ላይ በጣም አስጠላችሁኝ፣ እናንተም ማየት አልፈልግም፣ ግን የመጣሁት በቃ ልለወጥ ስለመጣሁ ብቻ ነው። ሲሪየስሊ ማንም እንደዚህ ብሎ አያውቅም ወርክሾፕ ላይ። እና ፐርሰናሊ እኔን ራሴን ነው ያለች፣ በቃ አስጠልታችሁኛል፣ ማየት አልፈልግም። ለምን? በቃ አይደል ነው የምትነግሩኝ ነገር ሁሉ ውስጥ ካለው ከማንነት ጋር የሚጋጭ ነው። እሷ ፓተርን ያልሽው ነገር ማለት ነው። እሷ ራሷን ዲፋይን ያደረገችበት መንገድ ነበር ከልጅነቷ ጀምሮ። እዛ ጋር የምንነግራት ነገር ግን ኮምፕሊትሊ ከዛ የሚጋጭ ነው። እዚህ አእምሮ አንዱ የሚፈልገው ነገር ኮንሲስተንት መሆን ነው። ያን ፓተርኑን እንዳለ ማራውጥ ይፈልጋል። ምክንያቱም ለመሰሽ ያን ማድረግ የሚፈልገው አትሊስት በህይወት ኖረሻል፣ ያን ፓተርን አሩጠሽ አዲስ ፓተርን ብታመጪ ምን እንደሚፈጠር አይታወቅም። እዚህ ቅድም እንዳልነው በተቻለ መጠን ያለውን ማስጠበቅ ነው እንጂ አዲስ ነገር የሚባለው ነገር በተለይ ሰው ኮንሽስ ማይንድ አይፈልግም። ኮንሽስሊ ያን ነገር የሚፈልጊው አሁን ያለውን ነገር ማስረው ቀጠልኩ ፓተርኑ እጎዳለሁ ምትዩ ሆን ብለሽ ውስጥ ያለው ዲፕ የሆነ አእምሮሽ ግን እኔ ነኝ ብሎ ነው ዲፋይን የሚያደርገው። ከዛ ከዚህ ልጅ ጋር መጫወት ስትጀምር ምን አለች መሰለሽ? እንዴት አድርጋ ዴቨሎፕ አደረገችው? ይሄ ምንድን ነው የሚባለው? እሷ የደህና ቤተሰብ ናት፣ ጥሩ ቤተሰቦች አሏት። የምትማርበት ትምህርት ቤት ግን በአብዛኛው ችግር ያለባቸው ምናምን አይነት ልጆች ናቸው እና ሁልጊዜ ይጋጭባታል። ቤቷ ስትሄድ ጥሩ ቤተሰብ ናት፣ ስትሄድ ጓደኞቹ አይበሉም፣ አይጠጡም፣ ወይ በስነስርዓት አይመገቡም፣ አይለብሱም። የምታወራው ነገር አልገጥም እያላት ሲመጣ ምን ማድረግ ጀመረች? ችግር ማውራት ጀመረች። ጓደኞቿ ጋር ትሄድና ከነሱ ጋር ለመቀላቀል ብላ ቤት ውስጥ ስላለ ችግር እነሱ እንደሚቸገሩ የምትለብሰውን ልብስ ትቀይራለች፣ ከፍ እንዳይልባት እንዳትለይ ብላ ምን እያደረገች ነው? ፓተርን እየፈጠረች ነው። አሁን ከተወሰነ ጊዜ በኋላ ህይወቷ ውስጥ መልካም ነገር በመጣ ቁጥር ምን ማድረግ ጀመረች? አሁን ፓተርኑ መስራት ጀመረ። ሪጀክት ታደርጋለች። ምክንያቱም ያ የሚመጣላት መልካም ነገሮች ከዛ ውስጧ ካለው ፓተርን ጋር አይሄድም። እዚህ መልካም ነገር መጥቷል። ማነው የሚቃወመው? ያ መልካም ነገር ውስጧ ማንነቷ ማለት ይሄን ነገር የሚያወጣው። ስለዚህ ያልሻቸው ነገሮች እንደዛ ናቸው። ሳናውቀው ሰማው በሆነ ምክንያት እንግዲህ እንደየሰው ምክንያቱ ይለያያል። አንድ ምክንያት ነው ያገርኩሽ። በጊዜው ይጠቅመኛል ብሎ ያሰበውን ነገር አእምሮ አይደል በጊዜው ይጠቅማል ነገር አይደል በዛ ጊዜ ከሰዎች ጋር መቀላቀለዋ ብትለይ ኖሮ ማንንም አያቀርባትም ነበር። እንደ ሀብታም አክታክታል ነበር። እዛ ልጆች አቮይድ ያደርጓታል። እዚህ መመሳሰል ስለነበረባት ያን ለመፍጠር በዛ ጊዜ ይጠቅማት፣ በኋላ ግን ህይወት ላይ መምጣ አክቹዋሊ መኖር ስትጀምር ያልጠቀማት ፓተርን ዴቨሎፕ አድርጋለች። ስለዚህ በአብዛኛው ሰልፍ ሳቦታጅ ብለው የሚጠሩት ነገር ራስን ጠልፎ መጣል የሚባል አባባል መሰለኛል። ጥሩ ነገር መጥቶልሻል፣ ኦፖርቹኒቲ ያለ ግን ራስሽን መጥፎ ነገር ትከቻለች። ስለዚህ በአብዛኛው ራሳቸውን የሚጠጣ ሰው ጋር ለምሳሌ ቅድም ያነሳሽ እሱን አይደል የሚከቱ ሰዎች የሆነ ነገር አለ በሆነ ጊዜ የጠቀማቸው የረዳቸው፣ አሁን ግን ሪሌሽንሺፕ ውስጥ ሲመጡ የማይረዳቸው የወሰኑት ውሳኔ አለ። በጊዜው እውነት ነው፣ ልክ ነው። አሁን ባሉበት ላይፍ ሲቹዌሽን ውስጥ ግን ልክ አይደለም።
ስለዚህ ማወቁ ራሱ እኮ ትልቅ ነገር ነው። በነገራችን ላይ ሁልጊዜ የሚያጋጥመኝ ሰው የሚጠጣ ሰው ነው የሚለው ነገር ማወቁ ጥሩ ነው። ምክንያቱም ምንም ነገር ለመቀየር የመጀመሪያው ነገር ሰልፍ አዌርነስ ነው የሚለውን ነገር ማወቅ። ወይ ሪሌሽንሺፕ ሲመጣ የሚያጋጥም ሪሌሽንሺፕ ጥሩ ያልሆነው የሚለው ነገር ማወቅ በራሱ ሰልፍ አዌርነስ። አሁን አንዳንድ ሰዎች እዚህ ጋር የማይደርሱ ሰዎች አሉ፣ ዲሉድድ የሆኑ በቃ ሁሉ ጊዜ ላይፋቸው ትክክለኛው ያ ብቻ እንደሆነ የሚያስቡ እነዚህ ሰዎች መቼም የማይለወጡ አይነት ሰዎች ናቸው ማለት። ሰልፍ አዌር ስትሆኚ ግን ለመለወጥ የመጀመሪያውን ስቴፕ ወስደሻል ማለት። ከምንም ነገር ሰልፍ አዌር ሳትሆኚ የሚለወጥ ነገር የለም ማለት። ስናውቅ ነው የተሻለ ነገር የምናደርገው፣ ካላወቅን አላወቅንም። ምን ይሆናል መሰለሽ አንዳንድ ጊዜ ሳታውቂ ለውጥ ይመጣና ራስሽ ያን ለውጥ መልሰሽ አታውቂውማ። በምን እንደመጣ ምን እንዳመጣው የምታውቂው ነገር ስለሌለ የመጣው ነገር ብዙ ጊዜ ደግሞ መልካም ነገር ሲመጣ ሲወጣ አጥፍቶ ሊወጣ ይችላል አይደል? ህይወትሽ ውስጥ መልካም ነገር መጥቶ አላወቅሽው መልካም እንደሆነ ሲሄድ ካለፈ በኋላ ነው ራሱ የምትቆጭው፣ በጊዜው አላወቅሽው። ሁለተኛው ኦኬ ጥሩ ነው ጥሩ አይደለም ብሎ መገምገሙ ነው ሁለተኛው መሰረታዊ ነገር። ኦኬ ብዙ ጊዜ ሪሌሽንሺፕ ውስጥ ገባ እንደዚህ አይነት ሰዎች ነው የምገባው። ደግሞ ገንዘብ ሲመጣ አጠፋለሁ፣ ይህ አይነት ፓተርን አለኝ። መልካም ነው መልካም አይደለም። መልካም ከሆነ ሁልጊዜ ማስቀጠል ነው፣ መልካም ካልሆነ ሶስተኛ ሌላ መደረግ ያለበት ነገር አለ። ስለዚህ ይሄ ፓተርን ይሄ ውጤት መልካም ስላልሆነ ምን ላድርግ? ይህን ሁሉ ስታደርጊ ኮንሽስ ማይንድሽን እየተጠቀምሽ ነው። ነገራችን ሆን ብለሽ ነው እነዚህ ነገሮች የምታደርጊ። ስትይ የተሻለ ነገር ምንድን ነው? ስለዚህ ሰዎች ጋር ስቀመጥ ትልቅ ኦፖርቹኒቲዎች ሲመጣ ራሴ ከዛ ቦታ ጋር በቃ እዛ ቦታ ጋር እንደማይገባኝ አድርጌ ያስቀምጥና ሰዎቹ ተመልክቶኝ እንደማይገባኝ ያስቡና ከዛ ኦፖርቹኒቲ የሰጡኝ መልሰው ይወስዳሉ። ስለዚህ ተጎድቻለሁ። ስለዚህ ምን ማድረግ አለብኝ? ያ ነገር እንደሚገባኝ ማሰብና ማሳየት መጀመር መቻል አለብኝ። ሶስተኛው ማለት ነው። ከዛ ይህን ውሳኔ ስለወሰንሽም አሁንም መጀመሪያ የተነሳንበት ጉዳይ መጣ። አንድ ነገር ስላሰብሽ ብቻ ታደርጊዋለሽ ማለት አይደለም። ስለዚህ ከሌላው እንስሳ ምናልባት እንስሳን በል ተፈጥሮ ላይ ሊያደርገን የሚችለው አንዱ ትልቁ ነገር ቪዥዋላይዝ ኢማጂን የማድረግ ችሎታ አለ። እዚሁ ነገር ከፈለግሽ በኋላ ዝም ብለሽ ፈልገዋለሁ ማለቱ በቂ አይደለም። ምን መድረግ አለበት? ወደ ሰብኮንሽስ ማይንድሽ እንዲገባ ማድረግ መቻል አለብሽ። እዛ ውስጥ ደግሞ በኤንኤልፒ የሰብኮንሽስ ማይንድ ቋንቋ ብለን 5 ለየናቸው አሉ። 3ቱ በጣም ኢምፖርታንት ናቸው፣ ምስል፣ ድምፅና ስሜት። እዛ ያንን ሀሳብ በምስል በድምፅና በስሜት ወደ ሰብኮንሽስ ማይንድሽ ቪዥዋላይዝ ያደረግሽ ማስገባት መቻል። እዚህ ምን ያደርጋል? ቀስ በቀስ ያንን የነበረውን ፓተርን ኦቨርራይድ አድርጎ አጥፍቶ ሞር አሁን ሊጠቅምሽ የሚችል ፓተርን እንዲኖርሽ ያደርጋል ማለት ነው። ብዙ ጊዜ ያው ማህበራዊ ሚዲያ ላይ የምናየው የሰዎች ህይወት ትክክለኛ ህይወታቸውን አይደለም የሚያምረውን ነገር ነው የምናየው። አንድ ደስታችንን ይሰርቁናል ብዬ ከማስባቸው ነገሮች ውስጥ እሱ ነው ብዬ አስባለሁ። የሰዎችን ህይወት እንመለከትና የራሳችንን ህይወት ደግሞ ከዛ ጋር ማነጻጸር እንገባለን። ንጽጽር ደግሞ አይደል ደስታን ከሚቀሙን ነገሮች ውስጥ ነው። እና እስቲ ስለዛ ጠቅለል አድርገህ ንገረን። በጣም በጣም ከባድ ነው። በነገራችን ላይ መጥፎ ነው ብቻ ብለን ቀለል አድርገን እናስቀምጠው ጉዳይም አይደለም። ብዙ በተለይ ወጣት የሆኑ 13፣ 14፣ 15 ዓመት ያሉ ልጆች ራሳቸውን በማነጻጸር ሶሻል ሚዲያ ላይ ራሳቸውን የሚያጠፉ ብዙ ልጆች አሉ። አገራችን ውስጥም አሁን በጣም የተበራከተበት አንዱ ምክንያት ያ ነው። ራስን ከሌሎች ሰዎች ጋር ኮምፔር እያደረጉ የኔ ላይፍ የእሷን አይመስልም። ስለዚህ ምክንያቱም እኛ እናውቀዋለና እነሱ ያቺን የምታምረዋን ለጠፉ እንጂ ያቺን የምታምረዋን ለመለጠፍ ራሱ የገቡበትን ውጣ ውረድ አይለጥፉትም። ያን ፐርፌክት እንዳሹ ነገር እንመለከታለን። የእኛን ላይፍ ግን ስንመለከተው ደስ አይልም ከዛ ጋር አኳያ ሲታይ። ስለዚህ ያን ኮምፓሪዝን እንሰራለን ማለት ነው፣ ንጽጽር። ስለዚህ ምንድነው መኖር ትርጉሙ? የኔ ህይወት ልፋት ነው፣ አስጨናቂ ነው፣ የምፈልገው ነገር እያገኘው አይደለም። እሷ ምናልባት ባልና ሚስት ሆነው ተቃቅፈው እንደዚህ ብለው ይሳቁት ከዛ በፊት ተደባድበው ሊሆን ይችላል። ግን ጎበዞች ናቸው፣ አንስቀው መለጠፍ ስለቻሉ መለጠፍ ይችላል። ስለዚህ አንዱ ትልቁ ነገር የሰው ልጅ በምንም አይነት ሶሻል ሚዲያ ላይ የሆነች ስናፕሾት ተመልክቶ ላይፍን አሁንም ያለው ቅድም ያን ነገር በዛ ጀነራላይዝ አለማድረግ፣ ጠቅልሎ ይሄ ነው ላይፉ የዛ ሰው ብሎ አለማሰብ ጥሩ ነው። ቢቻል እንደውም ለምን ራሳችን ከሌሎች ሰዎች ጋር እንጸጽራለን? አሁን ቅድም ስለ አመለካከት ስናወራ ሰዎችን ከሚገሉ አመለካከቶች ውስጥ አንዱ ንጽጽር። ንጽጽር የሚባል ራሱን የቻለ አመለካከት አለ። ምንድነው የሚያደርገው? አእምሮሽ መሰለሽ ሁልጊዜ ራሱን በራሱ ማየት አይችልም። ራስን ማየት ሲፈልግ ሌሎች ሰዎችን ተመልክቶ ነው። ሌሎች ሰዎች ምን አላቸው፣ ምን አግኝተዋል፣ ምን አድርገዋል። ስለዚህ ከነሱ አንጻር ነው በቃ የሚገመግምሽ ሁልጊዜ። እንዲህ አይነት ንጽጽር መልካም አይደለም፣ አጠቃላይ መልካም አይደለም። ግን ራስሽን ከራስሽ ጋር ማነጻጸር ይቻላል።
ትላንት ከነበርኩበት ጋር ዛሬ ደግሞ ምን ላይ ነኝ ነገ ደግሞ ወዴት እሄዳለሁ የሚለው የተሻለ ንጽጽር አይነት ያለ እዚህ ወደዛ shift ማድረግ መቻል አለብን። አንድ ሪያሊቲው ማወቅ ሰው የሚለጥፈው ነገር እውነት አይደለም። ሁለተኛ ደግሞ ስናነጻጽር ራሳችን ከሌሎች ሰዎች ጋር ካላቸው ካገኙት አንጻር ሳይሆን ከራሳችን ጋር ትናንት ማን ነበርኩ ዛሬ ወደፊት ምን አስባለሁ በሚለው እይታ ውስጥ ማየት የተሻለ ነው። ሌላ በተለይ አሁን ከወጣሹ ጋር በተያያዘ እንደዚህ አይነት ምናልባት ውስብስብ ሀሳቦችን ላያስቡ ይችላሉ። እኔ የምመርጠው ልጆቻችን ፈጽሞ ሶሻል ሚዲያ ላይ እንዳይቀርቡ ማድረግ ይቻላል። ደግሞ ብዙ ሰው ማይቻል ይመስለዋል አይደል? የሚቻል ነገር ነው። ሰው ግን ሲደክመው ምን ሲለው ለራሱ ረፍት ለማግኘት ጥረት ሲያደርግ ለልጆቹ ስልክ ይሰጠና ቢዚ ያደርግና የሚፈልገውን ነገር ያደርጋል። እንደዚህ አይነት ባህሪዎቻችን መተው ከቻልን ልጆቻችንን ሴቭ ማድረግ እንችላለን። በተለይ ራስ ማጥፋት የሚባለው ነገር ሰፊ የሆነ ስለመጣ ለዛ ነው በጣም ማርግ ያመሰግናለሁ አቶ ዳንኤል። እንግዲህ ጠቃሚና ወቅታዊ ነገር ነው ያነሳ ነው። አንተም ስለ ጊዜ በጣም ድጋሚ አመሰግናለሁ። በጣም አመሰግናለሁ ሳራ ስለጋበዝሽኝ። ጥሩ ቆይታ ነበረን። ምናልባት የሚጠቅም መረጃ ሳልፈናል ብዬ አስባለሁ። ምን ያሳብ አመሰግናለሁ። የሚገባ ከአቶ ዳንኤል ጋር የነበረኝ ደስ የሚል ጊዜ ይህን ይመስል ነበረ። ቀሪ የኢቢኤስ ፕሮግራሞቻችን ይቀጥላሉ። መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።